ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል የአርሰናል ደጋፊና ስለ አርሰናል መስማት የሚመቻችሁ ስለ እግር ኳስ መስማት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው እንዲሁም ሰብስክራይብ ያደረጋችሁ ኮሜንት ላይክ እንዲሁም ሼር በማድረግ የዩቲዩብ ቻናሌ ብዙ ሰብስክራይበሮች እንዲያገኝ እንድትረዱኝ ስለጠይቃለሁ። ተመልሰናል እንግዲህ ከ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ በኤምሬትስ ስታዲየም አርሰናል ፉልሃምን አስተናግዶ 2-1 በሆነ ውጤት ማሸነፍ ቢችልም ነገር ግን ጋብሪኤል ማጋሌዝን በጉዳት የማጣት መስዋዕትነት የተደረገበት 3 ነጥብ ማግኘት ችለናል ማለት ነው። እንግዲህ ጨዋታው ብዙ የሚያነጋግሩ ነገሮች አሉት። የጨዋታው ባህሪ እንዲሁም የተጫዋቾች ጉዳት ከጨዋታ ርቆ የቆየው ከ3 ወር የጉዳት በኋላ ወደ ሜዳ መመለስ የቻለው ቡካዮ ሳካ የነበረው አቀባበል እንዲሁም ቡካዮ ሳካ ከጉዳት ተመልሶ ምን ያህል የአርሰናል ቁልፉ ሰው እንደሆነ ያስመሰከረበት ጨዋታ ነውና ትንሽ የተወሰኑ የሚያወያዩና የሚያነጋግሩ ነገሮች አሉት ማለት ነው። ወደ ጨዋታው ስንገባ አርሰናል ይዞ የገባው ቤስት 11 ወይም ደግሞ የመጀመሪያ ቋሚ 11 አሰላለፍ እኔ ከገመትኩት 100% አንድ አይነት የሆነ አሰላለፍ ነበር ይዘን የገባ ነው። ጨዋታውን እንደጀመርን ደና የሚባል የኳስ ኮንትሮል ቢኖረንም ነገር ግን ፉልሃም በጣም ተዘጋጅተው በጣም ላይክ በዲፌንሲቭ ኦርጋናይዜሽናቸው በቃ በጣም የተረጋጉና ሴት የተደረገ ነገር ነበር የሚመስለው። ጨዋታው 3 አይነት ክፍሎች ነበሩት የዛሬ የመጀመሪያ ፈረስት ሃፍ ላይ ጎሎን እስከምናስቆጥርበት የነበረው ሙመንት አለ። ከዛ በኋላ ጎሉ በሚካኤል ሜሪኖ አማካኝነት ጎሉን ካስቆጠረም በኋላ ደግሞ የነበረው ሁኔታ አለ። ከዛ ደግሞ ቡካዮ ሳካ ከገባም በኋላ ደግሞ የነበረው በ3 ምዕራፍ ከፍያየዋለሁ ማለት ነው። የመጀመሪያው አጋማሽ አርሰናል ምንም የማይል የጨዋታ ኮንትሮል ወይም ደግሞ ኳስ መያዝ ቢችልም ነገር ግን ሙከራ ብዙ የነበረው አይደለም። ምክንያቱም የፉልሃሞች የዲፌንሲቭ ኦርጋናይዜሽን በጣም ላይክ ምን ልበላችሁ በደንብ ብትካያችሁት የፈርስት ሃፍ ሙቭመንታቸው ዊዛውት ቦል አርሰናልን ኳሱን ቢይዘው ሙከራ እንኳን ለማድረግ ሲቸገር አይተናል። ለዛም ይመስለኛል አንድ ከጎሉ በፊት የነበረን ከ5 ሹቶች አንዱ ነበረ ሹቶን ታርጌት ሆኖ መመዝገብ የቻለው እሱንም ማርቲኔሊ ክሮስ አድርጎ ኢታን ንዋኔሪ በቮሌ የመታትን ኳስ እሷን ብቻ ነበር መጥቀስ የምንችለው። ከዛ በፊት ኮርና የማግኘትን አላርል እንዲህ ብዙ እንትኑ ጨዋታው ክፍት አልነበረም። ለዛም ደግሞ የፉልሃሞች ይዘውት የገቡት አሰላለፍ እጅግ በጣም ላይክ አይወዝ እውነት ለመናገር ዛሬ ከዚህ ጨዋታ ምንም ውጤት ምናገኝ አልመሰለኝም ነበር። ምክንያቱም ሶ ዲሲፕሊን በስነ ስርዓት የገቡበትን ይዘውት የመጡት ታክቲክ ጥሩ እየሄደላቸው ነበረ። እሱ ብቻ አይደለም ኢቨን እነሱ ኳሱ እነሱ ጋር በሚሆንበት ጊዜ አርሰናል እነሱን ፕረስ ለማድረግ በሚሞክርበት ጊዜ ራሱ ብዙ ጊዜ ነበራቸው። ያን ያህል ፕረሳችንም እኛ እነሱን የሚያስጨንቅ አልነበረም። ኤኒዌይስ እንደዛ ነበረ የመጀመሪያው ፓርት ኦፍ ዘ ጌም። ከዛ በኋላ ግን በአሳዛኝ ሁኔታ ጋብሪኤል ማጋሌዝ በሃምስትሪንግ ይመስላል ጉዳቱ አምኖ 100% ሹር ግን በሃምስትሪንግ የሚመስል ጉዳት መቀጠል አልቻለም። እሱን ቀይሮ ኪቪዮር ወደ ሜዳ ገባ። አይዶን ነው ምን እንደማልማ ይሄን ጨዋታ አሸነፍን። ግን ሪሊ ጋብሪኤል ማጋሌዝን ሳኒዝ ለቻምፒዮንስ ሊግ ጨዋታ ሪያል ማድሪድን መግጠም ማለት ምን ያህል ቲማችንን ማጉደል ማለት እንደሆነ በኋላ በትንሹ ለማብራራት እሞክራለሁ። ኤኒዌይስ ከዛም በኋላ ቻንሶችን ለመፍጠር የተሻለ ነገር ሲያደርግ የነበረው ማርቲኔሊ ዛሬ የተወሰኑ
ከወትሮ ሻል ያሉ በፐርፎርማንሳቸው የተሻለ ፐርፎርማንስ ዛሬ ያሳዩ ተጫዋቾች አሉ፣ በብዛት ከሌላው ጊዜ የተሻለ ማለት ነው። እሱም ማርቲኔሊ ዛሬ ምናልባትም እኔ በዚህ ሲዝን ካየኋቸው የማርቲኔሊ ፐርፎርማንሶች ይሄኛው የተሻለ ሆኖ አግኝቼዋለሁ። በጣም በአርሰናል በኩል አስፈሪው ተጫዋች የነበረው እሱ ነው። በግራ ክንፍ በኩል በጣም የፉልሃምን ካስታኛ ዲፌንስ በጣም እየረበሸው ነበር። በቀላሉ ነበር የሚያልፈው። ድሪብሉም ስኬታማ ነበረ። ክሮሶች ያቺ የመጀመሪያውም ሹቶን ታርጌት በንዋኔሪ ምክንያት የተገኘችው እሱ ነበር። ማርቲኔሊ ነበር ክሮስ ያደረገው። ከዛም በኋላ በአንድ ጥሩ በቀኝ መስመር በተሰራ ጥሩ የመቀባበል ሂደት ቲምበር ኗኔሪን አይቶ ኗኔሪን አይቶ የሰነጠቀለትን ኳስ ኗኔሪ ሴንተር አድርጎ ሚካኤል ሜሪኖ እንግዲህ ሌላኛው በጉዳት ምክንያት ወደ አጥቂነት የተቀየረ ተጫዋቻችን 5ኛ የፕሪሚየር ሊግ ጎሉን ማግኘት ቻለ። እውነት ለመናገር ይሄ ልጅ ጎል አካባቢ ላይ በጣም ላኪ ነው። በጣም ያን ያህል ሹት ያላት ኳስ አልነበረችም። ነገር ግን የተከላካዮቹን ዲፍሌክት አርጋ አርሰናል 1 ፉልሃም 0። ከዛም በኋላ የሁለተኛው ከጎሉ በኋላ ያለው ሌላኛው ምዕራፍ ደግሞ ምክንያቱም ፉልሃም አሁን ጎል ተቆጥሮበታል። እንደ በፊቱ በሎ ብሎክ በስፔሶችን በመዝጋት ዝግ በሆነ የጨዋታ አፕሮች መቀጠል አይችልም። ምክንያቱም 1-0 እየተመሩ ስለሆነ ጎል ማስቆጠር ይኖርባቸዋል። ይዘውት ከነበሩት የጨዋታ ሲስተም ፍሌክሲብል መሆን ጀመሩ። ከዛም ብዙ የተሻለ ሙከራ አልተደረገም ነበር። ረፍት ታይም ወጣ። ከሃፍ ታይም በኋላ አርሰናል ተመለሰ። ጥሩ የሚባል እንቅስቃሴ እየተደረገ ነበረ። ቻንስ ነበሩ፣ የተወሰኑ ቻንሶች ስፔሻሊ ኦዴጋርድ እንዲሁ ማርቲኔሊ ሰንጥቆለት ኦዴጋርድ ያገኘውን ኳስ ወደ ላይ ሳይጠቀምበት ኦነስትሊ ጥሩ ቻንስ የሚባል ነበር። እንዲህ ነው የሚባል ፉል ላይክ ቪዚብል የሚባል ሹቶን ታርጌቶች ብዙ ባይኖሩም በማርቲኔሊ በኩል በጣም ብዙ የማግባት ወይም ደግሞ የአስፈሪ የሆኑ እንቅስቃሴዎችን ስናደርግ ቆየንና ሶስተኛው ምዕራፍ እንግዲህ ደግሞ ተቀየረ። እንደነገርኳችሁ የመጀመሪያው ላይክ ዝም ብላችሁ የምታዩት አይነት ነገር ነበር። ትንሽ ወደ አሰልቺነትም እንዳይሄድ ግን ሴም የሆነች ሩቲን ነበረች የምትዞር የሜዳው የተጫዋቾቹ ቅርጽ የዲፌንሲቭ ኦርጋናይዜሽናቸው ሼፕ ሜዳ ላይ ሲቀያየር በጣም ተመስጬ እያየው ነበር። ከዛ ከጎሉ በኋላ ትንሽ እንዲህ ጨዋታው የተወሰነ ቴምፖ ለመያዝ ሞከረ። ከዛ በኋላ ቡካዮ ሳካ ተቀይሮ ሲገባ ኦ ማይ ጎድነስ ምን ያህል ቡካዮ ሳካ በአርሰናል ደጋፊዎች እንዲሁም በሁሉም የእግር ኳስ ወዳድ ቤተሰቦች የሚገርም አቀባበል ተደረገለት። ደስ የሚል በቃ አሪፍ አቀባበል ነበር የተደረገለት። እሱም በጣም የጓጓ ፍሬሽ ይመስል ነበረ። ያ እንደገባ ስራውን እንግዲህ ከመስራት ወደኋላ ያልተገደበው ቡካዮ ሳካ ለክለቡ ሁለተኛ ለራሱ ከጉዳት መልስ የመጀመሪያውን ጎል ማስቆጠር ቻለ። እዚህ ላይም ጥሩ የሚባል የቲም እንቅስቃሴ ታይቶ ነበረ። መጀመሪያ ኳሱን የያዘው ሜሪኖ ነበር። ሜሪኖ ለትሮሳርድ፣ ሜሪኖ ለማርቲኔሊ ሰጠው። ማርቲኔሊ ድሪብል አድርጎ ድጋሚ ለሜሪኖ ሰጠው። ሜሪኖ ክሮስ ያደረገውን አይ ቲንክ ማርቲኔሊ በፍሊክ ለማግባት ነበር የሞከረው፣ ግን ሹቶን ታርጌቱን የጠበቀ አልነበረም እና ቡካዮ ሳካ ጋር ደረሰች። ቡካዮ ሳካ በጭንቅላቱ በማስቆጠር አርሰናልን 2-0 እንዲመሩ ማድረግ ቻለ። ድንቅ እንቅስቃሴ ነበር ያደረገው። ታውቁታላችሁ የቡካዮ ሳካ ሴሌብሬሽን ምን ማድረግ ይቻላል። አምባክ ሲል እንግዲህ ሴሌብሬሽኑን ደስ በሚል ሁኔታ ጀመረ። ሜዳውም ክራውዱ ደስ ሲል ነበር። ጥሩ አቀባበል። ሴሌብሬሽኑ በዛ ብቻ አላበቃም። ቡካዮ ሳካ ፊዚዮቹ ለጥሩ የአካል ብቃት
ሲያሰሩት ለነበሩት የቴንኪው ምስጋናውን ሄዶ ከፊዚዮ ጋር ሰለብሬት በማድረግ ገለጸ። ከዛ በኋላ የነበረው ነገር ኤምሬትስ ላይ ደስ ሲል ነበረ። ባይዘዌ ዛሬ በጣም ላኪ ነበረን። በፉልሃም በኩል ጥሩ የሚባል ቻንስ ሙኔዝ የሳተው ቻንስ ላይክ በጣም ነበር የገረመኝ። በጭንቅላቱ አይ ቲንክ ኢትስ ኢዮቢ ጥሩ ድሪብል በካውንተር አታክ የተገኘች ኳስ አሪፍ ክሮስ አድርጎለት ነበር። ነገር ግን ለማመን በሚከብድ መልኩ ሳይጠቀምበት ቀረ። ከዛ አርሰናል ጥሩ የሚባል እንደነገርኳችሁ አሪፍ እንቅስቃሴ ዛሬ ጥሩ ቤስት የሚባሉ ፐርፎርማንስ ያሳዩ 5 ተጫዋቾችን መጥቀስ ካለብኝ ዛሬ ዩሊያን ቲምበር ሶሊድ ድንቅ እንቅስቃሴ ነበር ዩሊያን ቲምበር። እንዲሁም ማርቲኔሊ ጥሩ የሚባል ከረጅም ጊዜ በኋላ ማርቲኔሊ ጥሩ እንቅስቃሴ ሲያደርግ የተመለከትኩበት ነበር። ከሞን ሌስ ክላፕ ቶማስ ፓርቴ ማይ ጎድነስ ከረፍት በፊት ከረፍት በኋላም ዩሊያን ቲምበር ተጎድቶ ከወጣም በኋላ የራይት ወይም ደግሞ የቀኝ የመከላከል ክንፍ ቦታ ላይ ቲምበር ቦታ ላይ ስራውን በአግባቡ ሲወጣ የነበረ ጥሩ እንቅስቃሴ ያደረገ ሌላኛው ተጫዋች ነው። ኢታን ንዋኔሪ ራሱ ዛሬ ድንቅ ነበረ። ለሜሪኖ ጎል መቆጠር ምክንያት ክሮስ አድርጎ ወይም አሲስት ያደረገው ሴንተር ያደረገለት እሱ ነበረ። እንዲሁም ያቺ ሹቶን ታርጌት በረኛው ያዳነባት ቮሊ እሷም ጥሩ እንቅስቃሴ ነበረ። ስራውን ሰርቷል። ቡካዮ ሳካ ተመልሶ እንግዲህ ንዋኔሪን ቀይሮ ነበር የገባው። እንዲሁም ዴክላን ራይስም ጥሩ የሚባል እንቅስቃሴ ነበር። እነዚህ ተጫዋቾች ዛሬ አሪፍ የሚባል ነገር አሪፍ ፐርፎርማንስ አሳይተዋል ሜዳው ላይ እና እንደነገርኳችሁ ሙኔዝ የማይታመን ኳስ ሳተ። ከዛም በኋላ ጨዋታው ሊያልቅ ኦልሞስት ወደ 93ኛው ደቂቃ ላይ ሙኔዝ አገባ ማለት ነው። አርሰናል 2 ፉልሃም 1 በሆነ ውጤት ተጠናቀቀ። ያ ከጨዋታው በኋላ ከመጠናቀቁ በኋላ አርቴታ የሰጠውን አፍተር ማች ኮንፈረንስ ወይም ደግሞ ኢንተርቪው ሰምቼ ነበረ። ስለ ቡካዮ ሳካ መመለስ ደስተኛ እንደሆነና ምንም ሰለብሬሽኑ ብቻ ሁሉንም ነገር መግለጽ እንደሚችል ተናግሯል። እሱ እዚህ እንዲደርስ ጥሩ ነገር ሲሰሩ የነበሩት ባክስታፎቹን ማመስገኑን አድንቆለታል። እንዲሁም ስለ ጋብርኤል ማጋሌዝ እና ቲምበር ጉዳትን ተጠይቆ አሁን ላይ እርግጠኛ እንዳልሆነ የማጋሌዝ ሃምስትሪንግ አይነት ፊሊንግ እንዳለው እና ቲምበር ደግሞ ተጎድቶ ከዛም በፊትም እየታገለ እንደተጫወተ የሆነ ሰዓት ላይ የኦልሞስት እኔም ተጎዳ ተቀየረ ብዬ አስቤ ነበር። ከዛ ከሆነ ከአርቴታ ጋር ከተደረገ ንግግር በኋላ ተመልሶ ወደ ሜዳ በመግባት ነው የተጫወተው። አይዶኖ እሱ ነገር ተመልሶ ሀፕን አድርጎ ከሆነ አይዶኖ፣ ግን ዩሊያን ቲምበርም ተቀይሮ ወጥቶ ነበር። ግን በአጠቃላይ የሰጠው ነገር ነገ ከቡድኑ ሐኪሞች የምንሰማው ይሆናል ብሎ ነው። እንዲሁም ስለ ጋብርኤል ማጋሌዝ ጉዳት ሲጠየቅ በአጭሩ ያለው ነገር በጣም ያሳዝናል። ግን ያው ለእኛ አዲስ አይደለም። ሙሉ ሲዝኑን እንዲህ ሲሆን ነው የነበረው። 4 ወር የሚሆን ማርቲኔሊ ለ4 ወር የሚሆን ጊዜ ዛሬ ድንቅ እንቅስቃሴ ሲያደርግ ያያችሁትን ማርቲኔሊ ለ4 ወር የሚሆን ጊዜ አተነው ነበረ። ቡካዮ ሳካንም በ3 ወር ጉዳት ከሜዳ ተመልሶ ነው ዛሬ ያያችሁትን እንቅስቃሴ ያሳያቸው። እንዲሁም ወደ ሜዳ መመለስ ያልተቻሉ እነ ሃቨርትስ፣ ጄሱስ እና ኦዴጋርድ ብቻ በመጨረሻ ላይ ምንድን ያለው ሌላኛው ደግሞ ቤን ዋይት ኦልሬዲ የዚህ ሲዝን ላይ ምንም አይነት ኢንቮልቭመንት እንዳልነበረው እና ለመጠቀም እንዳልቻለ እና ይሄ ነገር አዲስ እንዳልሆነ አሁን ሀፕን ብቻ እያደረገ የሆነ ነገር እንደ ከርስ ነገር ሳይሆን ላይክ ሙሉ ሲዝኑን የዚህ ሲዝን ትልቁ አርሰናል ዋንጫ እንዳያገኝ ካደረጉት ምክንያቶች መካከል አንደኛው እሱ መሆኑን ቦልድ በሆነ አነጋገር አስምሮ ተጠናቋል። እንዲሁም የፍሉሃም አሰልጣኙም ተጠይቀው ያው እኛ የጊዜ አድቫንቴጅ እንደነበረ እነሱ ኤፍኤ ካፕ ጨዋታ ከክሪስታል ፓላስ ጋር አድርገው እንደመጡና ይሄ ነገር ደግሞ ሁሌም ሀፕን የሚያደርግ ነበር፣ በብዛት እኛ ነበረን
እንደዚህ አይነት ነገር ላይ የምንጎዳው። አሁን ግን በተገላቢጦች ደግሞ እኛ ፌቨር እንደሆነን ተናግሯል። እንግዲህ አይዶን ነው ምን ማለት እንዳለብኝ። አም ሃፒ ቡካዮ ሳካ ስለተመለሰ ሜዳ ላይ ደግሞ ኦልሬዲ በሱ መጉደል አተኑ የነበረውን ነገር ማየት መቻላችን እና ደግሞ አርሰናል ላይ የፊት አርሰናል ሲባል ፊት ለፊት መውጣት የሚችል ወይ ደግሞ የአርሰናል ዎልፔፐር አይነት መሆን የሚችል ሰው ቡካዮ ሳካ መሆኑን በህዝቡም አቀባበል እንዲሁም በሰራውም ስራ ማየት ችለናል። ሃው ኢፌክቲቭ ሂ ዋዝ ቱዴይ። ከብዙ በጥቂቱ ይሄን ይመስላል። እንግዲህ 3 ነጥባችንን አግኝተናል። ነገ ሊቨርፑል ከመርሲሳይድ ደርቢው ኤቨርተን ጋር የሚያደርገውን ጨዋታ ውጤት አይተን እንግዲህ በስንት ወይ ነጥቡ እዛው ላይ ይቀጥላል ወይ ይቀንሳል ማለት ነው። ዛሬ የመጣሁበት ፖይንት ይህን ይመስል ነበር። ሆፕፉሊ እንደወደዳችሁ ተስፋ አደርጋለሁ። አዲስ ከሆናችሁ ኧረ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የመጣሁበት ነገር ይህን ይመስል ነበረ። አም አውት ፒስ